አንተ ነገርኩህ በቃ አሁንም ቢሆን ከማላቀው ሰው ጋር ከሚያዋሸኝ ሰው ጋር ያሉንም አለቀ አሁን ደግሞ በቃ እንትን ነኝ ስልክ ከድብርቴ ወጥቻለሁ ጥሩ ላይ ነኝ አሁን ደግሞ እና ታዲያ እኔ ምን ላድርግ ደስተኛ አይደለሁም በቃ ደስታ ከነጣ ድንገት ነው ሳምሪ ከመሬት ተነስተሽ ምንም ነገር ሳላቅ እኔን እያኮረሽኝ እኔን እየዘጋሽኝ በቃ ደስተኛ ነኝ አሁን ላይ መጨቃጨቅ የሚባል ነገር አልፈልግም እኔ ቢያንስ ምን አርጊያት ነው ሰላም ምክንያት አሁን ቀልድ አደረግሽው እኮ ሳምሪ ሁሉንም ነገር ማለት ነው ቀልድ ማለት ቀልድ ያረከው አንተ እኔ በጣም ብዙ አትገኝ ይስቀጥል እኮ ነው በግድ ነው ያገኘኝ አይደል እሺ ምን እንዳጠፋው ነገርኛ ታዲያ ሰዓት ነግሪኝ እኔ አይምሮ ይረፍት ሊያገኝ አልቻለም ሳምሪ አይምሮ ይረፍት ሊያገኝ አልቻለም አይምሮክን ጠይቀው ምንድነው ሳምሪ ምንድነው ግን እየተፎገርሽ ያለሽ እዩ በቃ እኔ አብርሃምና ሩታ ጋር በማደርገው ነገር ተከፍቶ ይሁን አላቅም ሳምሪ እኔ ምን እያደረገብኝ እንደሆነ አላቅም ለምን እንደዚህ አይነት ምንም አላደረገ እኔ ለነሱ በቃ እኔ ምንድናገር አታድርገኝ ደብሮኝም ደግሞ እንዲሄድ አታድርገኝ አሁን እዩ በቃ ወይ ልሂድ ማስደብር ይሻላል እንደዚህ ይሁንኩ የወሮሽ እንድታዳምጪ በቃ እንድታነሳ አልፈልግም ምንም ማቀው ነገር የለም ስለሱ እንዳታራ ምንም ማቀው ነገር የለም የምሬን ነው ምንድነው ይወጂን ምንም ልቀቀኝ እኔ በቃ አሁን እኮ ጊዜው ረፍዷል አይደለ አሁን ያናደርሽኝ ነው ለምን ትናደዳለህ ይኸውልሽ ሰምኛለሽ ሳምሪ እንደውም ማለት ነው ካሁን በኋላ ባንቺ ህይወት ተመልሼ ከመጣው ማለት ነው ሳምሪ ሙቼ እንድትመጣም አልፈልግም እንድትገባም ራሱ ሳምሪ ለሁለተኛ ጊዜ በስነ ስርዓት የምታወሪኝ ከሆነ ልንገርሽ ለሁለተኛ ጊዜ ልድገምልሽ እኔም ልድገምልሽ በስነ ስርዓት ታወሪኛለሽ አታወሪኝ እንድትገባ አልፈልግም አይደለም አንተ አልገባም ልትለኝ እኔ በህይወቴ እንድትገባ አልፈልግም አሁን ላይ ደስተኛ ነኝ አትበጥኝ በቃ ሳምሪው ሙች በህይወትሽ ድጋሚ ተመልሼ አልመጣም እሺ ሂጂልኝሽ ይሄን ሁሉ ጊዜ የኖርኩት ራሴን ገትቼ ውስጤ እንዳይጎዳ ብዬ ነው ይሄን ፈርቼ አንቺን ሰበብ አድርጎት ካዜው በፍቅር ስሜቴ ሰላም ቤተሰብ እንዴት ናችሁ? ምን ያለው ሰላም ናችሁ? ቆይታ እንዴት ነበረ? ያው እንግዲህ ዛሬ በጣም ከረጅም ጊዜ በኋላ መተናል እና አዲስ አበባ ነበርኩ ታውቃላችሁ። ያው አንዳንድ ነገሮች ለማስተካከል ብዬ ነበር የሄድኩት፣ ግን እዛ ብዙ ነገሮችን አስተካክላለሁ ብዬ ባሰብኩበት ሁኔታዎች ውስጥ ነገሮችን ለማስተካከል እየሞከርኩ የሩታንም ያብርሽንም ጉዳይ ግን እዚህ በጣም ባልጠበቅኩት ሰውና በቃ ከጭንቅላቴ በላይ በሆነብኝ ነገር እዩ ለሳምሪ እየነገራት ያለው ነገር ምን እንደሆነ ግራ ገብቶኛልና ከጓደኛዬ ጋር በጣም ብዙ ነገር መደራረስ አልፈልግም። ለምን ግን ይሄንን ነገር እያደረገ እንደሆነ ግራ ሲገባኝ ድረስ በጣም ተጨንቄያለሁ። በቃ እና ሳምሪን ጠርቻታለሁ፣ እየመጣች ነው። ያው እምቢ ብላኝ ነበር፣ ስልኬንም አታነሳም ነበር። ግን ቴክስት ልኬላት አንዴ ብቻ አግኘኝ ብያት ሰፈራቸው በራቸው መታጠፊያ ጋር ሆኜ ነው እኔ ቪዲዮ እየቀረጽኩ ያለሁት እና ይሄን ሁሉ ነገር ማድረግ ለምን እንዳስፈለገ አላውቅም። ለአንዴና ለመጨረሻ ጊዜ ነው ማገኛት ሳምሪ። ከዚህ በኋላ ሳምሪን ላስቸግራትም አልችልም። በስሜታዊ ሆኜ ባለፈው ጁስ መድፋት ምናምን አድርጌያለሁ። ያው ስላናደደኝ ነው እሱ እያደረገው ያለው ነገር። ጓደኛው ነኝ በዚህን አክል ደረጃ በዚህን አክል ልክ እንዴት ምን እሺ እኔ ባጠፋ እንኳን ባደርገው እንኳን ምን እንደሆነ ያጠፋሁት ነገር ሳላውቀው ለሷ ይና ነገር በመናገር እሷ ከኔ የምትርቅበትን መንገድ የፈለገበት ነገር አልገባኝም እና ለሷ ያሳያት ነገር ይኑር አይኑር ማቀው ነገር የለም። ግን እሷም በጣም ታቀኛለች እኔ ከዚህ በፊት እንደዚህ አይነት ነገር እንደማላደር እና አሁን ሳምሪ እያለች ያለችው ነገር እኔም በጣም እንደ መጥፎ ሰውና እንደ ባለጌ እያየችኝ ነውና በዚህን አክል ትግስተኛ ልሆን አልችልም። በቃ ማለት ዛሬ ያለውን ነገር በሙሉ አውርቻት ግልጽ እንድትነግረኝ እንፈልጋለሁ። እኔም ማውራት ነገር አለ። ከዚህ በኋላ በህይወቷም ድጋሚ ተመልሼ አልመጣም። ያን ያክል አውርዳ እያየችኝ እሱም እንደዚህ አውርዶ ያልተፈጠረ ታሪክ እንደዚህ እየነገራት ለኔ እንደዚህ አይነት አስተሳሰብ ካላት ስለዚህ ምክንያቱም ሳምሪም እኔን የምታቀኝ አይነት ሰው አይደለችም ማለት ብዬ እንዳስብ እየተገነዘብኩ ነውና በዚህን አክል ደረጃ የሰው ልጅን እንደዚህ ክፉ አድርጎ መናገር እዩ ለምን እንዳስፈለገው አላውቅም። ምናልባት እኔ እንጃ ከዚህ ጀርባ እኔ አሁን በዚህ ሰዓት በእነ አብርሃም ጉዳይ ተጨንቄ ነው ያለሁት።
በእነ አብርሃም ጉዳይ በእነ ሩታ ጉዳይ ተጨንቄ ነው ያለው። ለነሱ መደገፌ እነሱን እንትን ማለቴ ከዛ ጋር የተያያዘ ነገር ይኑረው አላቅም። ለምን ይሄንን ነገር እያደረገ እንደሆነ አላቅም። እና እኔ በእነ አብርሃም ጉዳይ እንደዛ ሆኜ አዲስ አበባ እንትን ስል እሱ ለሳምሪ ምን እየነገራት እንደሆነ አላቅም። በጣም እሷም ደግሞ ደስተኛ ነኝ ሳያት የምታረጋቸው ነገሮች በጣም ደስተኛ እንድትሆን ነው የምፈልገው። እኔ በጣም አስብላታለሁ ከሚባለው በላይ እና በዚህ አክል ልክ ግን እኔን እንደዚህ በመጥፎ አስባኝ እንደዚህ ጠልታኝ ምን እንዳደረግኩ እንኳን ሳትነግረኝ እንደዚህ መሆኗ እና በጣም የምትሄድበት መንገድ በጣም ያናድዳል። እኔን በጣም አስከፍቶኛል እና ለአንዴና ለመጨረሻ ጊዜ ጠርቼ አወራታለሁ። ከዩ ጋር ማውራት አልፈልግም። ለእዩ ስሞታ የምናገርለት ሰው ነው ያጣው። ጭራሽ ማለት ለማን እንደምናገር አላውቅም። ከአቤል ጋር እንደምታዩት ጸበኛ ነው። ጭራሽ እዩ በዚህን አክል መንገድ እኔ በህይወቴ በጣም አለኝ የምላቸው ጓደኞቼ አንዱ ነበረ። ግን ለምን በዚህን አክል ርቀት እየሄደ እንደሆነ እኔ ግራ ገባኝ። በቃ ቤተሰቦች ስለዚህ እኔ ብዙ ነገር አውቃለሁ። ሳምሪን ቆይ አይደለም ፈልጓትም ከሆነ በግልጽ እኮ ይነግረኝ ኖርማል ነው። ግን ቢነግረኝ ይሻል ነበር። እንደዚህ ከጀርባዬ ሌላ ነገር እያወራ ምናምን በወንድ ልጅ ደግሞ በጣም ያስጠላል። በጣም እንደዚህ ከጀርባ እየሄዱ ማውራት በጣም የሚደብር ነገር ነው። በዛ ላይ የጓደኛውን ጓደኛ ገበና እኮ በጣም ይደበቃል። ብቻ ሆዲፍ ጆ ማለት ሰው እኮ ያጠፋል። በጣም ብዙ ነገር ያጠፋል። ሰው ጥፋት ያጠፋል። ግን እኔ ያጠፋሁት ጥፋት የምሬ ነው የምነግራችሁ አላውቀውም። እስከዛሬ ሳላውቀው ነው እንደዚህ በትዕግስት እያወራ ያለሁት እና ምናልባት አንዳንድ ጥፋቶችን ትንሽ ጥፋቶችን ምናልባት ይሄን አክል ሊወራላቸው የማይችሉ ሊነገሩ እንትን ማለት በቃ ምንም ስሜት የማይሰጡ ጥፋቶችን አጉልቶ እየነገራት ትልቅ አድርጎ እየነገራት ለምን ይሄን አክል ደረጃ መሄድ እንዳስፈልገው አላውቅም። እኔ የሱን ሚስጥር እኮ አንዳንድ ነገሮች እኔም እንደሱ አክል አውጣ ካልኩ እኮ አውጣለሁ። በቪዲዮም የሚታዩ ነገሮች ብዙ ነገሮች እኮ አሉ። እዩ ከስንት አይነት ሰው ጋር መጥቷል እኮ እንዴ በቪዲዮ። በጣም ቀላል ነው እንደሱ ማድረግ ማለት ነው። ነገሮችን እያሰፉ ለሌላ ሰው ማድረግ ግን አያስፈልግም። እኔ ሰው እንዲያምነኝ እንጂ መፈልገው እኔ እውነተኛ ነገር ኖርኝ እንድታምነኝ እንጂ መፈልገው ሌላ ያልሆነ ነገር እንደሱ እየዘበራረኩ ምናምን ለሷ ነገርያት እንትን አለልኝ። በእርግጥ ነግራኛለች። እሷም እኔ እናንተ ምንም እኮ አይደለም ብላኛለች። ኖርማል ነው፣ ችግር የለውም። እኔና እሷ ምንም ላንሆን እንችላለን። ግን በዚህን አክል ሳምሪ እኔን እንደዚህ የመናገር ደረጃ የደረሰችው በእዩ ምክንያት ነው። እንደዚህ ተናግራኝ አታውቅም። እና አዲስ አበባ ሄጄ በጣም በዚህም ጉዳይ ሲያስጨንቀኝ ነበር፣ ያንንም ጉዳይ ሲያስጨንቀኝ ነበር። እና ከእንግዲህ በኋላ በቃ የመጨረሻዬ ነው ይሄ። ጓደኛ እንዴት ግን በዚህ ልክ እንደዚህ ሊሆን ይችላል? እኔ መሲን ታሪክ ምናምን እንትን ብዬ አቀነባብሬ ለሷ መንገር አለብኝ እንዴ? ዳናንስ አለ እግዚአብሔር ይመስገን። እንዴት ነው አለን? ነድስ አለ እኔ ቢመታኝ ይችላል። ኧረ እባክህ እና እንዴት ነህ? አዲስ አበባ ሄጄ ማሳደብኝ ለምን ደውላለሁ? ለምን ደውልልሃለሁ? ዳልደውልሽ ቢም ከፍቶኛል። ለምን ይከፋል? ለምን ይከፋል? መከፋት ከፈልጋ ካደለ ይሁን አይ ሌላ ጊዜ ተደውይልኛለሽ እንደዚህ አይነት ነገር ውስጥ ማለት አዲስ አበባ መንገድ ሲል አሁን ላይ እኮ አናወራ ማለት አሁን ራሱ ስለጨቀጨቀኝ በር ላይ ነኝ ምናምን ስላልክ ነው እንጂ ስልክ እኮ እንደማላነሳልህ ታውቃለህ። ለምንድን ነው በዚህ ናክል ይችላልሽ? እሺ የሰማሽው ነገር ካለ ሳምሪ ንገሪኝ ዛሬ በግልጽ ልጅ አረ የሰማሽው ነገር ላይ ልክ እንዴ ምን ማለት ነው? የሰማሽው ነገር እኔ እኮ አላውቅም ምን እየተፈጠረ እንደሆነ አላውቅም። እኔ ደግሞ ከይዋስ የምታበሳጨኝ ድጋሚ ስትጠይቀኝ የሰማሽው ነገር እሺ አንቺ ጋር እውነት ሊኖር ይችላል። አንቺ እንደሰማሽው እኮ እውነት ሊሆን ይችላል። ግን እዩ በዚህ ናክል ልክ ለምን እያደረገ እንደሆነ ግራ ሲገባኝ ድረስ ነው እየጠየቅኩሽ። ምን አደረገ? ምን አደረገ? እኔ እናንተ እኮ ደግሞ የምንጨቃጨቀው እዩ ማንስማማ ማለት ነው። አንተም የተፈጠረውን ነገር አልነገርከኝም። ሁለተኛ ነገር ደግሞ ልጁን በማይመለከተው አትክተተው። ጉዳዩን እኔ ነኝ አይደለ የምንጨቃጨቀው እንድትሆኝ ፋር ነው ሳምሪ። አሁን አይደለም በቃ እኔ አይደለም እኮ ስለኔ አውራ ልጁ ምናምን አትበል፣ እሱን አትንካው። እሺ ስለሱ አይመለከተኝም፣ ስለሱ አላወራምሽ። ግን እኮ በዚህ ናክል እኔን እንዳታምኚኝ ያደረገሽ ቢያንስ ታውቂኛለሽ ከዚህ በፊት
ማለትም ይመስለኝ ነበር ነው አላውቅም እንጂ እኔ እንጃ ብቻ እኮ አልፏል አይደለ? አሁን ለምን እንደፈለከኝ አላውቅም። ሳምሪ ከምለው በላይ ልቤንም እየሰበርሽ ነው። በጣም ብዙ ነገር እያደረግሽ ነው። ማለት ምን አደረኩ? ዛሬ የመጣው ላወራሽ የፈለኩት ማለት ነው አንደኛ አዲስ አበባ ሆኜ በጣም ሲያስጨንቀኝ ነበረ። ምንድን ነበር የሚያስጨንቀኝ? ስላንቺ መጥፎ ነገር ማሰብ አልፈልግምና ለምን በዚህ ናክል ለኔ መጥፎ ነገር ተነግሮሽ እኔ ማላውቀው ነገር ነው ተነገርሽ? እንዴት እኔ መጥፎ ነገር ያደርጋለሽ? ወይስ ከዚህ በፊትም ለኔ የነበርሽ አመለካከት እንደዛ ነበር ነው? ዞሮ ዞሮ ጦሱን ወደ እኔ አታምጣ። መጀመሪያ የተፈጠረውን ነገር እኮ ሁሉም አንደርስም ነበር አይደለ? ንገረኝ፣ የተፈጠረውን ንገረኝ ብያለሁ። ተው ከዛም በኋላ ስልክህን ስጠኝ ብዬ ካልነበረ እሺ ጥፋት ነው ትላንትና ምንም ነገር ባይኖረው ደግሞ አንተ ስልክህን ሰጠኝ ነበር። ሌላ ጊዜ እንደዚህ አይነት ነገር የለብህም አይደለ? ከምን አንፃር ተነስተሽ አለመታመን እኮ በጣም ነው የሚያናደደውና ሳታምኝ ስቀሪ ስልክህን ስጠኝና ሌላ ስትይ ሌላ ነገር ያሰብኩት ይላል። በቃ የሆነ ነገር ቢኖር ነው ደግሞ ስልክክ ላይ አንተ አልሰጠም ያልከኝ እንጂ ሌላ ጊዜ እኔ ስልክክን ብነካ ምንም ብለኸኝ አታውቅም። የዛን ቀን ቢያንስ አንተ አትንገረኝ በቃ እውነታውን ከዛ ልረዳ ስልክህን ስጠኝ አልኩህ አይደለ? እምቢ ካልከኝ በኋላ ደግሞ እኔ ምንም እንትን ካንተ ጋር እንትን ነገር የለም እኮ እንደሌለ እኔ አሁን ነግሬሻለሁ። ከኔ በላይ የሚያሳምን ነገር አሁን ከረፈደ በኋላ ብትነግረኝ ምን በቃ በሰዓት ውስጥ ጠኝ አልኩህ። ካልሰጠም አልከኝ ሄድኩኝ አይደለ? በቃ አለ ተናድጄ ነው የዛን ቀን ተናድጄ ነው እንደዛ ያልኩሽ እኮ እሱ የራስህ ችግር ነው። እኔ አላውቅም። በቃ ይላል አሁን እኮ ልንጨቃጨቅ አይደለም። ለምን እንደጠራኸኝ አላውቅም። እኔ ስራ እየሰራው ነበረ። በርሊን ስትለኝ ነው የወጣሁት እኮ ያጠፋሁት ስልኬን ላንቺ ያለመስጠቴ ነው አይደል? ስልኬን አለመስጠቴ ጥፋት ነው። እሺ ልክ ነሽ ባንቺ ማለት ነው። ያለመስጠቴ ነው። እኔ አንቺን ባላምንሽ ኖሮ ማለት ነው አንቺም እንደዛ ነው የምታደርጊው። እንዴት እኔ አንቺ ሳላምንሽ እንደዚህ አይነት ጥያቄዎች ብጠይቅኝ ኖሮ ምክንያቱም እኔ ደግሞ ምንም አይነት ነገር ያጠፋሁት ነገር እንደሌለ ስለማቅ የሰው ወሬ ሰምተሽ እኔን በዚህ ናክ ደረጃ አስተዋወሪ የሰው ወሬ አትበለኝ የሰው ወሬ ምንም አትበል። ከዛም በፊት የሆነ ነገር በቃ የምታውቀው ነገር እኮ አለ። ነገር ያለው አልደጋግምብህ። ምንም ዋሽተኸኝ እኮ እውነታውን ደርሰን እና ምን ማለት ነው? ስም እየለጠፍሽ ምንድን ነው? በቃ ተውሽ፣ አንጨቃጨቅ። እኔ እናንተ አንጣላ። በቃ ባናወራ እኮ ይሻላል። እኔ እናንተ እንደዚህ ሌላ እንደዚህ ተግባብተንም አናውቅም። ሲቀጥል አሁንም ደግሞ ልንግባባ መሰለኝ እና የሆነ ነገር ምናምን ብለህ የጠራኸኝ አይደለም። ነገር ያለ መስሎኝ ነው። መጨቃጨቅን አልፈልግም። አሁን ላይ በቃ ማለት እኔ ከዚህ በኋላ ከእንግዲህ በኋላ ማለት ነው በዚህ ጉዳይ ላወራሽ አልችልም እና አንዴ አውርተሽኝ ያለውን ነገር አውቄ እየከነከነኝም ከሚቆይ ምንድን ቢያንስ ያጠፋሁትን ነገር ልወቀው። ታውቃለህ እኮ ሰው ልጅ እንዴት ነው የሚሰራው ማያውቀው ታውቃለህ። ከራስክ መናገር አይደል የከበደክ የሰራከውን ስራ እኮ ታውቃለህ። ሰው እንዴት በማያውቀው ነገር ሳምሪ ግን እንደዚህ ያክል ማለት እኔና አንቺ ብዙ ነገር ስናደርግ ብዙ ነገር ስናሳልፋለን በጓደኝነት ያው አንቺ ማለት ምንም አይደለም ብለሽኛል። እኔ ግን በጣም የማከብርሽ ነው። አይደለም ደግምልሃለሁ አሁንም አውቃለሁ። እሺ አንቺ ብለሽኛል ግን የስልኩ እኮ ግን ማለት ነው ሳምሪ አንድ ነገር ልንገርሽ እኔና አንጨቃጨቅ የስልኩ አንተ ሳምሪ እውነቴን ነው የምልሽ በጣም የሚያስጠሉ ንግግሮች ነው የተናገርሽኝ። ምን ተናገርሽ? ምን አገባ እኔና ያገባ አይደለም አገባኩም እኮ እሺ እኔ አያገባኝም። እሺ አያገባኝም ግን ስለራሴ የሚያገባኝ እኔ ልወቀው። እሺ ቢያንስ እንደ እየጸጸተኝ ያለ ነገር መጥፎ ነገር ሰርቼ ኮነ ልወቀው። ተጨቃጨቅ በእናት ሌላ ነገር እንድናገርክም አታርግ። ያለ ነገር አይመለከተኝም። ምንም ብትሆንም ምናምን አይመለከተኝም አይደል? ከስልኩም በኋላ እኮ ያየሁትም የሰማሁትም በጣም ነፍ ነገር አለ። በጣም ብዙ ነገር ማለት ነው። ስለዚህ ደግሞ ምንም ብትሆን አይመለከተኝም። ኧረ ሳምሪ ታይ ግን እኔ እንደዚህ ታገኛለሽ እንዴ? ቆይ ነገርኩህ እኮ አላቅህም ነበር። አብረን ስንሆን ስንስቅ ስንጫወት እንደዛ ስንሆን አላቅህም ነበር። በጭራሽ አላቅህም ነበር አንተ ነገርኩህ። በቃ አሁንም ቢሆን ከማላቀው ሰው ጋር ከሚያዋሸኝ ሰው ጋር ያሉንም አለቀ። አሁን ደግሞ በቃ እንትን ነኝ ስልክ ከድብርቴ ወጥቻለሁ። ጥሩ ላይ ነኝ አሁን ደግሞ ዛሬ መተን እንድጨቀጭቀኝ ምናምን አልፈልግም። እኔ አልጨቀጨኩሽም። እሺ በቃ አሁን ደስተኛ ነኝ እኔ በጣም እኔ እሺ ደስተኛ አይደለም እና ታዲያ እኔ ምን ላድርግ? ደስተኛ አይደለም በቃ ደስታክን ያጣኩ ድንገት ነው ሳምሪ ከመሬት ተነስተሽ ምንም ነገር ሳላቅ እኔን እያኮረሽኝ እኔን እየዘጋሽኝ ያለሽ ጭራሽ ወይኔ ይሄ አሁን አታደርደኝ በእናትህ ስራ ምንድነው? ማይነገር ነገር ነው። እሺ ማይነገር ነገር ሆነ ነገርኩክ ተዋልኩክ የስልኩን ተው። ከዛም በኋላ ባይኔ ያየሁትም ነገር አለ የሰማሁትም ነገር አለ።
ስለዚህ ደግሞ አንተ ምን ሳምሪ ስለኔ ምንም ልትሰሚ አትችይም። እዩ ነው እየነገረሽ ያለው። ስለዩ አታንሳ። እዩ በጭራሽ እንድትነካብኝ አልፈልግም። ኧረ በዚህ ናክል ደረጃ እኮ ለዩ እንደዚህ ጠበቃ ልትቆሚለት እኮ አሁን ሳምሪ ሌላ ነገር ለምን በጭራሽ እንድትነካብኝ አልፈልግም። እሱ በጭራሽ ምንም ስሙ ባጠራ ራሱ ከኔ ጋር ደስ ይለኛል። ጥፋት ነው እንትን መድፋቴ ካንቺ ጋር ነው። በቃሽ እንደዛ በዛ ተናድሽ ነው ነገር ቢያንስ ሳምሪ እንደድሮ እንኳን አውሪኝ ቢያንስ በስነ ስርዓት አውሪኝ። ከኔ ምን እናውራ? ምንም የምናወራው ነገር እኮ የለም። በቃ ነበረ አለመንገር ፈልግሃል አለቀ። ካንተ ጋር ደግሞ የሚያገናኘንም የሚያስወራንም ነገር ምንም ነገር የለም። አሁን ላይ ደግሞ መተምለምንክ ማለት ነው። በቃ ደስታዬን አትንፈገኝ። አሁን በቃ ደስተኛ ነኝ። አሁን ላይ መጨቃጨቅ የሚባል ነገር አልፈልግም። እኔ ቢያንስ ምን አርጊያት ነው ሰላምክ ነው ያጣው። ቀልድ አደረግሽው እኮ ሳምሪ ሁሉንም ነገር ማለት ነው። ቀልድ ማለት ቀልድ ያረከው አንተ። እኔ አንቺ እኮ በጣም ብዙ ጊዜ ብዙ ነገር ጓደኝነት አሳልፈናል አይደል? በቃ አልገባህም። አንዴ ተነስተሽ እንደዚህ ስላልሽኝ እኔ ጓደኝ ቢያንስ ምን አጥቼባት ነው ብዬ ማወቅ የለብኝም። የውሸት ጓደኝነት ነው ያልፈልግም። አይል እውነቱን ስነግርህ ማለት ነው። አንተ እየዋሸከኝ እኔ ጓደኝነት ካንተ ጋር ልቀጥል ምናምን አልችልም፣ አልፈልግም፣ አልቀጥልም ካንተ ጋር። አሁን ግን እለምንሃለሁ በእናትህ በቃ ተወኝ፣ አጭቅጭቀኝ። እዩ እኔ ሰማኛለህ። ከስራት ማውራቴ መጨቅጨቅ ነው ላንቺ? አይ አይው ስጠራኝ እኮ ስራን ትቼ ዳግመኛ ላገኝ የመጣሁትም የሆነ ነገር አለ። በቃ ልጅ ምናምን ብዬ ነው የመጣሁት። እኔ እንድጨቀጨቀኝ አይደለም አልፈልግም። መጨረሻ ጭቅጭቅ ከመሰለሽ ኖርማል ነው፣ ችግር የለም። አይ አንዴ ስለኔ መጥፎ ነገር ጭንቅላትሽ ውስጥ ቀርጸሻል። እንደዚህ አይነት ሰው ግን እንዳልሆንኩ ታውቂያለሽ። ስራዬ ነው መጥፎ ነገር ሰርቻለሁ። አንቺ ስራዬን ግን ልነግሪኝ አልቻልሽም። ለምን በዚህ ናከን ታስተካክለ ስራ የምታውቀው ውሸታም ለምን ነው የምታደርጊኝ? ስራ የምታውቀው አንተ ነህ። ያንተን ስራ ደግሞ እኔ ልነግርህ አይገባም። አልነግርህም፣ አላውቅም ስላንተ። በቃ ምን እየወጥከ ነው አንተ? አይሰለችህም እንዴ ጭቅጭቅ ምናምን? እናቴን በጣም እያናደድሽ እንዴ? ምንድን ነው እናደድህ? ለምንድን ነው የምትናደደው? እኔም ማለት አንቺ ይሄንን ቃላቶች አልተጠቀምኩም። እኔም አላልኩም። በቃ አናደኸኛል። እኔም አላልኩም አይደለም። አንተ እያናደድሽኝ ነው ልትለኝ ቀርቶ። እሺ ለምን ተናደድሽ? አይ ያረኩት ነገር ምንድነው ያናደድሽ ነገር? አይ እኔ በጣም ነው የምታዝናናኝ። ያሳለፍናቸው ነገሮች እስቲ አስቢ። እኔ ላንቺ ብዙ ነገር አልሆንኩልሽ። ምንድነው ያስ ያንን እንኳን አስበሽ ምንም አይነት ነገር ልደብቅሽ እንደማልችል ማውጣት እንደ ውለታ ምናምን አውርተህ እኔ ልትጠይቀኝ እንደ ውለታ አይደለም። ቢያንስ እኔ ማንነቴን እየነገርኩሽ ነው። እናት ድራማ መስራት ትበል አቁም። አሁን እኔ ድራማ እንድሰራብኝ ራሱ አልፈቅድልክም። ሰማኸኝ አይደለም? የሚያስጠላ ወሬ እየወረሽኝ ነው ባይዘቢ ማለት ነው። የሚያስጠላ ከመሰለክ አትደውልልኝ፣ አታገኘኝ። ሲቀጥል እኮ ነው በግድ ነው ያገኘኝ አይደል? እሺ ምን እንዳጠፋው ነገርኛ ታዲያ ሰዓት ነግሪኝ። እኔ አይምሮ ይረፍት ሊያገኝ አልቻለም። ሳምሪ አይምሮ ይረፍት ሊያገኝ አልቻለም። አይምሮክን ጠይቀው ምንድነው የሰራሁት ብለህ ራስህን ጠይቅ። ምን እንደሰራው እኔ አላውቅም። ቆይ አይደለም አንዴ እንድትሄጂ አይደለም። እኔ ከዚህ በኋላ ሳምሪ የመጨረሻችን ነው የምንገናኘው። አንዴ ይሄን አውርተሽኝ ብቻ ሂጂ። ከእንግዲህ በኋላ አላስቸግርሽም። እሺ እንድታስቸግረኝ ምን ያልፈቅድልክ እኮ። እሺ አላስቸግርሽም። አንዴ አዳምጪ። እዩ የነገረሽን ነገር በሙሉ አምነሻል አይደል? ስለ እዩ አታንሳ፣ እንጣላለን። እዩ አይደል የነገረሽ? ስለ እዩ አታንሳ። ግን የነገረሽ እሱ ነው። አለቀ። አታንሳ። ሌላ የምታወራው ነገር መናገር የምፈልገው ነገር ጓደኝነቱ ማወቅ አለባት የምትለውን ነገር ንገረኝ። ጓደኝነቱ እኮ ለኔ ነው፣ ጓደኝነቱ እኮ ለኔ ነው። ሳምሪ ምንድነው ግን እየተፎገርሽ ያለሽ? እዩ በቃ እኔን አብርሃምና ሩታ ጋር በማደርገው ነገር ተከፍቶ ይሁን አላቅም። ሳምሪ እኔ ምን እያደረገብኝ እንደሆነ አላቅም። ለምን እንደዚህ አይነት ምንም አላደረገም። እኔ ለነሱ ጠበቃ በቆንኩበት በእንደዚህ አይነት ሰዓት ላይ እንደዚህ አይነት ነገር ያግዘኛል ብዬ ሳስብ በቃ እሱ እዩ ምናምን ብለህ አታንሳ። እዩ በምትልበት ፋንታ ሳምሪ ምናምን ብለህ አውራ። ስለሱ አታንሳ። የለም አይደል? እዚህ ጋር እንድታነሳ ደግሞ አልፈልግም። ለኔ ብዙ ዋጋ የከፈለልኝ ልጅ ነው በጣም። እሱን ደግሞ አንተም ጠንቅቀህ ታውቃለህ። ስለዚህ ደግሞ ብዙ ዋጋ እንዲከፍልልሽ ፈልጋለሁ። በቃ ለምን ስለማስብልሽ ማለት ነው። ግን አሁን እዚች ጋር መጥተሽ ስለዩ አታወራ ምናምን የምትይኝ እላለሁ። ምን ልብክም ምክንያት ስላለኝ ነው። በቃ ታውቀኛለህ ደግሞ ስለሱ እንዳታነሳለህ ወግነሽ እኔን እየተናገርሽኝ ነው። እናገርሃለሁ። አቁም። ስለሱ አታወራ ብያለሁ። በቃ ስለሱ አታወራ፣ ስለኔ አውራ። በቃ እኔኛ ነገሮች ሁሉ የሚመለከተኝ ሳምሪ እሱ ከሚያስብልሽ በላይ እኔ በጣም እንደማስብልሽ ግን አታውቂም። መስሎክ ነው በጣም እሱ እያስመሰለ ነው ሳምሪ። የሆነ ነገር አስቦ ነው። ስለመዩኔ ላይ ይቅርታ በመሃላችን እንድጋባ አንፈቅድልክም። እሺ ስለመሲ የምታውቂው ነገር አለ? መሲ ፍቅረኛው እንደሆነች የምታውቂው ነገር አለ? እኔ ማውራት አለብኝ ግዴታ እንደዚህ? ይሄንን የምነግርሽ ባለጌ አይደለሁም። በጣም በቃ ብዙ ነገሮች እንድታቂ ስለፈልግ ነው። ማታቂያቸው ብዙ ነገሮች አሉ ሳምሪ። ስላንተም ብዙ ማላቃቸው ነገሮች አሉ። በጣም ብዙ በቃ ያየሁትም የሰማሁትም ስላንተ በጣም ብዙ በቃ እኔ እንድናገር አታድርገኝ፣ ደብሮኝም ደግሞ እንድሄድ አታድርገኝ። አሁን እዩ በቃ
ወይ ልሂድ ማስደበር ይሻላል። በጣም ብዙ ነገር እያስቀየምሽኝ ነውና ምንም አስቀየምክ ነገር የለም እየል በቃ ያስቀየምክ ነገር የለም በቃ እንድታወሪ ይፈልጋለሁ ማለት ነው። ለአንዴና ለመጨረሻ ጊዜ ነው ማውራት። ምን ላውራክ? ባይሆን አንተ አውራኝ ያለውን ነገር ንገረኝ። እሺ እኔ ከነ አብርሃምና ከነ ሩታ ጋር እነሱን በመደገፍ የሚደብረው ነገር አለ ማለት እና ሳምሪ ዛሬ ብቻ አንድ 2 ደቂቃ ታገሽኝ። ከ2 ደቂቃ በኋላ ከዚህ በኋላ ስለማላስቸግርሽ። ምንድነው 2 ደቂቃ? ያንተ 2 ደቂቃ ነው። ስለዩ ብዙ ነገር ልነግርሽ ስለዩ እንድታነሳብኝ አልፈልግም። አታንሳብኝ። ስለዩ ነግሬሃለሁ በቃ እንደዚህ ይሁንኩ የወሮሽ እንድታዳምጪ በቃ እንድታነሳ አልፈልግም። እኔ እውነት አለኝ። ምንም ማውቀው ነገር የለም። ስለሱ እንዳታወራ። ምንም ማውቀው ነገር የለም። የምሬን ነው የምነግርሽ። የወጂን ምንም ልቀቀኝ። እኔ በቃ አሁን እኮ ጊዜው ረፍዷል አይደለ? ሳምሪ ያናደርሽኝ ነው። ለምን ትናደዳለህ? ይኸውልሽ ሰምኛለሽ ሳምሪ፣ እንደውም ማለት ነው ካሁን በኋላ ባንቺ ህይወት ተመልሼ ከመጣው ማለት ነው ሳምሪ ሙቼ እንድትገባም እንድትመጣም አልፈልግም። እንድትገባም ራሱ ሳምሪ ለሁለተኛ ጊዜ በስነ ስርዓት የምታወሪኝ ከሆነ ልንገርሽ፣ ለሁለተኛ ጊዜ ልድገምልሽ። እኔም ልድገምልሽ። በስነ ስርዓት ታወሪኛለሽ። እንድትገባ አልፈልግም አይደለም አንተ አልገባም ልትለኝ፣ እኔ በህይወቴ እንድትገባ አልፈልግም። አሁን ላይ ደስተኛ ነኝ። አስበጥተኝ በቃ ሳምሪው ሙች በህይወትሽ ድጋሚ ተመልሼ አልመጣም። እሺ ሂጂልኝሽ፣ ታስቢሽ በህይወቴ እንድትገባ አይ በጣም ለምኜሻለሁ። እውነተኛ ነገር የቀረኝ ደግሞ አንተ ነህ። ሂጂልኝ ምናምን አትበለኝ። እሄድልሃለሁ። እኔ ስራ አለብኝ። እሺ ሂጂልኝ ፈልጌ አይደለም፣ ግን ካሁን በኋላ በህይወትሽ ድጋሚ ሳምሪ ሙች ባንቺ ነው ሞል እንድትገባ በህይወትሽ ድጋሚ መልሼ አልገባም። በቃ ደስተኛ ነኝ አሁን ላይ ህይወቴ ልትናሽልኝ። በቃ እሄድልሃለሁ፣ ግን ይጸጽትሻል። እሺ ሳምሪ